ሰላም ጤና ይስጥልኝ። እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዚህ ቻናል አማርኛ፣ እንግሊዘኛና ሂሳብን ለጀማሪዎች በጣም ቀላልና ማራኪ በሆነ መንገድ እናቀርባለን። በየቀኑ የምንለቃቸውን ትምህርቶች እንዲደርሷችሁ አሁኑኑ ሰብስክራይብ እና ላይክ በማድረግ የቤተሰባችን አባል ይሁኑ። ከዚህ በተጨማሪ በግል ለመማር የምትፈልጉ ልዩ ዕድል አዘጋጅተናል። ባላችሁበት ሀገር ሆናችሁ በቀን 1 ሰዓት ብቻ በመመደብ ራስዎን ወይም ልጆችዎን ያስተምሩ። አሁኑኑ በኢሞ፣ በቴሌግራም ወይም በዋትስአፕ በስልክ ቁጥር +251 924 43 05 42 ሊመዝገቡ። ዕውቀት ለሁሉም። ብዙዎቻችሁ አማርኛ ፊደላትን እያንዳንዳቸው ለመለየት ትቸገራላችሁ። ለምሳሌ የመጀመሪያው ፊደል ከአራተኛው ጋር ይመሳሰልባችኋል። ሶስተኛው ፊደል ደግሞ ከስድስተኛው ጋር ይመሳሰልባችኋል ማለት ነው። ይህንን በምን መንገድ እንደምትለዩት በደንብ አድርጌ በዛሬ ቪዲዮአችን እናያለን። በደንብ ግልጽ እንደሚሆንላችሁ እርግጠኛ ነኝ። እስከ መጨረሻ በደንብ ተከታተሉ። በመጀመሪያ ደረጃ ከዚህ ላይ የምታዩቸው የአማርኛ ሀሁ ፊደሎች ናቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዚህ ላይ የምታዩት እነዚህ ፊደሎች እያንዳንዳቸው የተለያየ ድምፅ ነው። አንድ የሚመስላችሁ ልጆች አላችሁ ማለት ነው። የመጀመሪያው ሀ የሚለው ድምፅ አንድ ድምፅ ነው። ሁ አንድ ድምፅ ነው። ሂ አንድ ድምፅ ነው። ሃ አንድ ድምፅ ነው። ሄ የራሱ ሌላ ድምፅ ነው። ህ ሌላ ድምፅ ነው። ሆ በተመሳሳይ ማለት ነው። ስለዚህ እነዚህን ለመለየት ዋነኛው መፍትሄ ምን መሰላችሁ? በእያንዳንዳቸው ቃላቶችን መመስረት። ቃላቶችን ከመሰረታችሁ በኋላ ምንም አይጠፋችሁም። ለምሳሌ የመጀመሪያው ሀ በሚለው ሀሳብ፣ ሀሳብ። ምናልባት እንኳን ሀሳብ የሚለውን ማንበብ ባትችሉ እንኳን በውስጣችሁ ሀሳብ የሚል ቃል መፍጠር ትችላላችሁ። ሀ ብለን ሀሳብ እንላለን የሚል ሀሳብ ትፈጥራላችሁ ማለት ነው። ስለዚህ ይህንን እንደዚህ አድርጋችሁ ካሰባችሁ ፊደላቶችን በትክክል ድምፃቸውን ለመያዝ በደንብ ቀለል ይልላችኋል። ሁለተኛው ጋር ስንሄድ ሁለት፣ ሁለት፣ ሁለት የሚለውን መንባብ ባታውቁት እንኳን ሁለት የሚል ቃል በአእምሯችሁ ማሰብ ትችላላችሁ ማለት ነው። ስለዚህ ሁለት፣ ሂ ስንል ደግሞ ሂስ፣ ሂስ፣ ሀ ስንል ሀብት። እንደ አጋጣሚ ሆኖ የሀ ቤተሰቦች የመጀመሪያውና የአራተኛው ተመሳሳይ ድምፅ ነው ያላቸው። ቢቀያየሩ ችግር አያመጣም። ሀ ሀብት፣ ሄ ሄደ፣ ሄ ሄደ፣ ህ ህልም፣ ህልም፣ ሆ ሆነ፣ ሆ ሆነ። በጣም ጥሩ። ስለዚህ አሁን እነዚህን ደግሞ እስቲ በእንግሊዝኛ ሌተር ተጠቅመን እናያቸው። ሀ ስንል ሀ ኤች ኤ ነው። ሀ ኤች ኤ ነው። ሳ ኤስ ኤ ነው። ኤስ ኤ ነው። ብ ስንል ብን እንጽፋለን ማለት ነው። በአንድ ላይኛው ሀሳብ ብለን በእንደዚህ ማንበብ እንችላለን። ሁለተኛውን ስናይ ሁ ኤች ዩ ነው። ኤች ዩ ነው። ለ ኤል ኢ ይተካልናል። ቲ ብቻዋን እንጽፋለን። ለምን እንደነገርኳችሁ ት ስድስተኛ ድምፅ ነች። ስድስተኛ ድምፆች ደግሞ ራሳቸው ኮንሶናንቶችን ብቻ እንጽፋለን። ሌላ ኤኒ ቫውል አያስፈልግም ማለት ነው። ሁለት በአንድ ላይ። እሺ ቀጣይ ሂ ሶስተኛ ድምፅ ሂ ነው። ሂስ፣ ሂ ማለት ኤች አይ ነው። ስ ስንል ደግሞ ኤስን እንጽፋለን። አራተኛው ሀ ኤች ኤ ነው። ምክንያቱም ከመጀመሪያው ላይ ኤች ኤ ድምፁ ተመሳሳይ ነው ብያቸዋለሁ። ስለዚህ ሀ ኤች ኤ ነው። ቢን እንጽፋለን። ስድስተኛ ስለሆነ ቲን እንጽፋለን። ስለዚህ በአንድ ላይ ሀብት። በእንደዚህ ማንበብ እንችላለን። አምስተኛ ድምፅ ሄ ኤች ኢ ነው። ዲ ነው። በአንድ ላይ ሲነበብ ይሄ ሄደ። ከዛ ስድስተኛው ህልም፣ ኤች አይ ህ ለማለት ኤችን ብቻ መጻፍም እንችላለን። ህ ኤች አይ ማድረግም እንችላለን። ል ኤልን እንጽፋለን።
ኤምን ብቻ እንጽፋለን ማለት ነው። የመጨረሻው ሰባተኛ ድምፁ ሆነ። ኤች ኦ ሆ ማለት ኤች ኦ ነው። ነ ስንል ደግሞ ኤን ኢ ማለት ነው። ኤን ኢ በአንድ ላይ ሆነ ሆነ። እሺ ወደ ሁለተኛው ፊደል ስንሄድ ለ ሉ ሊ ላ ሌ ል ሎ እና አሁን እነዚህ ፊደላቶች እያንዳንዳቸው ሙሉዎች የተለያዩ ናቸው። ለ የራሱ ድምፅ ነው። ሉ የራሱ ነው። ሊ ሌላ ድምፅ ነው። ላ ሌላ ድምፅ ነው። ሌ እንደገና ሌላ ድምፅ ነው። ል በተመሳሳይ ሎ አንድም አይነት ድምፅ የሚመሳሰል የለም ማለት ነው። ስለዚህ ቃል በምትመሰርቱ ሰዓት አንዱ ሊወክልልን በፍጹም አይችልም ማለት ነው። እሺ ለ የሚባለው ድምፅ በቃ ለአንዴና ለአንዴ ነው የምትጠቀሙት። ለአንድ አይነት ድምፅ ነው የምትጠቀሙት። ሉ የሚለውንም እንደዛው። ስለዚህ እያንዳንዶቹ ፊደሎች ስር ቃል ትመሰርቱባቸዋላችሁ ማለት ነው። ለምሳሌ ለ በሚለው ምን መሰረትነን? ለጋ ለጋ ወይም ለኤልኢ ነው። ጋ ጂኤ ማለት ነው ለጋ። ሉ በሚለው ሉ ጫ ሉ ጫ ሉ ኤልዩ ነው። ጫ ሲኤችኤ ነው። ስለዚህ ሉጫ። ከዛ ሶስተኛ ሊጥ ሊጥ ሊ ስንል ኤል አይ ነው። ጥ ስንል ቲ ማለት ነው ሊጥ። አራተኛ ላይ የሚገኘው ላም ላ ኤል ኤ ነው። ም ኤም ማለት ነው በአንድ ላይ ላም። አምስተኛ ላይ ስንሄድ ሌላ ሌላ ሌ ኤል ኢ ነው። ላ ኤል ኤ ነው በአንድ ላይ ሌላ። ስድስተኛ ላይ ልማት ል ኤል ነች። ማ ኤም ኤ ነች። ቲ ማለት ነው በአንድ ላይ ልማት። የመጨረሻው ሎ ኤል ኦ ነው። ሚ ኤም አይ ነው በአንድ ላይ ሎሚ ብለን ማንበብ እንችላለን ማለት ነው። ስለዚህ አሁን አይታችኋቸው ከሆነ የድምፃቸው ፍሰት ተመሳሳይ ነው። ለምሳሌ ሁለተኛ ላይ ሁ ብለናል። ሁ ስንል ኡ የሚል ድምፅ አለው እዚህ ጋር ማለት ነው። መጨረሻ ላይ በደንብ አስተውላችሁ ከሆነ ሁ ኡ የሚል አለ። ሉ ስንልም እዚህ ጋር ኡ የሚል ድምፅ አለ። ኡ የሚል ድምፅ አለ ማለት ነው። ከዛ ሂ ስንል ምን አይነት ድምፅ አለ? ኢ የሚል ድምፅ አለ። ኢ መጨረሻ ላይ ማለት ነው። ሊ ስንልም ምን አይነት ድምፅ አለ? ኢ የሚል ድምፅ አለ ማለት ነው። ስለዚህ የድምፃቸው ፍሰት ሁለተኛ ላይ ያሉት ተመሳሳይ ናቸው። ሶስተኛ ላይ ያሉት ተመሳሳይ ናቸው። አራተኛ ላይ ተመሳሳይ ናቸው። አምስተኛ፣ ስድስተኛ እያለ በየደረጃቸው ተመሳሳይ አይነት የድምፅ ፍሰት አላቸው ወይም ተመሳሳይ አይነት መጨረሻ ድምፅ አላቸው ማለት ነው። በዚህም መያዝ ትችላላችሁ። ወደ ቀጣይ ፊደል ስንሄድ መ ነው። መ ሙ ሚ ማ ሜ ም ሞ። አያችሁ ሁላቸውም የተለያየ አይነት ድምፅ ነው ያላቸው። የተለያየ አይነት ድምፅ። አሁን ብዙ ጊዜ ብዙ ልጆች የምትቸገሩበት ነገር ልንገራችሁ። ማ ትላላችሁ ማለት ነው። ማ የሚለው ድምፅ መጨረሻው ምንድን ነው? አ ሚል ድምፅ ነው ያለው። አ እንደዚህ ማለት ነው። ይሄ የአራተኛ ድምፅ ነው። የመጀመሪያ ድምፅ መ ስንል የሚል ድምፅ ነው ያለው ማለት ነው። ይችኛዋን ፊደል ታቋታላችሁ? ይች ማለት ነው። ይች ትባላለች። ይህን አይነት ድምፅ ነው ያላቸው የመጀመሪያ ፊደሎች ወይም የመጀመሪያ ድምፆች የምንላቸው ይህን አይነት ነው ያላቸው ማለት ነው። ከዛ ሶስተኛውን ደግሞ ሚ ለማለት ም ትላላችሁ፣ ወይም ም ለማለት ስድስተኛውን ሚ ትላላችሁ። በተለይ ይችኛዋ ስድስተኛዋ ድምፅ ታስቸግራችኋለች። ሚ አይባልም። ም ወደ ውስጥ የሚል ድምፅ ነው ያለው ወደ ውስጥ ማለት ነው። ስለዚህ እያንዳንዳቸው እስቲ ቃል መሰረትን እንይ። የመጀመሪያው መ በሚለው መሰረት ብላችሁ ትይዛላችሁ። መ ኤምኢ ሰኤስኢ ረ አርኢ
ቲ ማለት ነው። ሁለተኛው ሙ በሚለው ሙሉ ሙ ኤምዩ ሉ ኤልዩ ማለት ነው። ሶስተኛ ሚሚ ሁለቴን የደገምነው ማለት ነው። ሚሚ ሚ ኤምአይ አሁንም ሚ እንደገና ኤምአይ። አራተኛ ላይ ማር ማ ኤምኤ ር አር ማለት ነው። አምስተኛ ሜንጦ ሜ ኤምኢ ን ኤን ጦ ቲኦ ማለት ነው። ስለዚህ በአንድ ላይ ሜንጦ። ስድስተኛ ላይ የምናገኘው ምላጭ። ስለዚህ ም ኤም ላ ኤልኤ ጭ ስንል ሲኤች ብለን በእንደዚህ መተካት እንችላለን ማለት ነው። ሰባተኛ ሞል ሞ ኤምኦ ኤል ል ማለት ነው። በአንድ ላይ ሞል በእንደዚህ ነው የምናነበው። ሱ ሲ ሳ ሴ ስ ሶ። እዚህ ላይም እንዳያችሁት ሁሎቹም ሰባቶቹም የተለያዩ ድምጾች ናቸው ማለት ነው። በእያንዳንዳቸው ድምጻቸውን በትክክል ለመጥራት ቃል እንመሰርትባቸዋለን በእነዚህም ማለት ነው። የመጀመሪያው ሰላም ሰኤስኢ ላ ኤልኤ ከዛ ም ሰላም ማለት ነው። ሁለተኛ ሱ በሚለው ሱስ ሱ ኤስዩ ስ ኤስን እንጽፋለን ሱስ በአንድ ላይ። ከዛ ሶስተኛው ሲም ሲኤስአይ ም ኤም ሲም። አራተኛው ሳማ ሳኤስኤ ማ ኤምኤ በአንድ ላይ ሳማ ማለት ነው። አምስተኛ ሴት ሲኤስኢ ቲ ማለት ነው ሴት። ስድስተኛ ስንት። ስለዚህ ስ ስንል ኤስን ን ስንል ኤንን ከዛ ቲን በአንድ ላይ እነዚህን ብቻ መጻፍ እንችላለን። ለምን? ስድስተኛ ድምጾች ስለሆነ። መጨረሻው ሶስት ሶ ኤስኦ ስ ኤስ ከዛ ቲን ማለት ነው ሶስት። ቀጣይ የምናይ የረም ቤተሰቦች ነው። ረ ሩ ሪ ራ ሬ ር ሮ። ኦኬ። ስለዚህ በእያንዳንዳቸው ደግሞ ቃላቶችን እንመሰርታለን። የመጀመሪያው ረመጥ ረ ማለት አርኢ ነው። መ ስንል ኤምኢ ነው። ቲን እንጽፋለን በአንድ ላይ። ስለዚህ ምን ይላል? ረመጥ። ከዛ ሩጫ ሩ አርዩ ነው። ጫ ሲኤች ኤ በአንድ ላይ ጫ የሚለውን ይተካልናል ማለት ነው። ከዛ ሶስተኛ ሪታ ሪ ስንል አር አይ ታ ስንል ቲኤ በአንድ ላይ ሪታ። አራተኛው ራት ብለን ስንጽፍ በእንግሊዘኛ ስንወክላቸው አር ኤ ራ የሚለውን ማለት ነው። ት ስንል ቲ ራት። አምስተኛ ላይ የሚገኙት ሬት ሬ ስንል አርኢ ነው። ት ስንል ት ማለት ነው። ት ስንል ቲን ማለት ነው። ሬት። ስድስተኛ ላይ ርብቃ። ስለዚህ ር ስንል አርን እንጽፋለን። ብ ስንልም ቢ ብቻ እንጽፋለን። ቃ ኬኤ። እሺ መጨረሻው ሮዛ ሮ አር ኦ ነው የሚሆነው። ዛ ስንል ዜድ ኤ ነው የሚሆነው። ስለዚህ በአንድ ላይ ሮዛ ብለን ማንበብ እንችላለን ማለት ነው። ከዚህ ላይ ቀለል አድርገን ለመያዝ ያክል ቅድምም ለመጥቀስ እንደሞከርኩት ድምጻቸው ወደዚህ ስንመጣ የድምጽ ፍሰቱ ተመሳሳይ ነው ብያቸዋለሁ። ለምሳሌ
የመጀመሪያውን መ ስንል መጨረሻ ላይ ያለ ድምፅ እ የሚል ድምፅ ነው። ሰ ስንልም እ የሚል ድምፅ አለ። ረ ስንልም እ የሚል ድምፅ አለ። ስለዚህ ድምፃቸው ተመሳሳይ ነው ማለት ነው። ሁለተኛ ላይ ያሉ ደግሞ ሙ ስንል ለምሳሌ ኡ ነው፣ ቅድም እንደነገርኳችሁ ማለት ነው። ሁለተኛ ላይ ያሉ ድምፃቸው አሁን እኔ በደንብ የማወራው ድምፅ ላይ ነው። ምክንያቱም እዚህ ላይ እየተምታቱባችሁ ላላችሁ ልጆች ነው። ሁለተኛ ላይ፣ ሶስተኛ፣ አራተኛ በቃ በትክክል ድምፃቸውን መያዝ ካልቻላችሁ ደግሞ እያንዳንዳቸው ፊደሎችን ብትይዟቸውም መጨረሻ ላይ ማንበባችሁ ከባድ ነው፣ ለማንበብ ይከብዳችኋል። ስለዚህ መጀመሪያ ላይ ድምፅ ወሳኝ ነው። ድምፁን ትይዛላችሁ፣ ከዛ ደግሞ ወደ ፊደሉ ብትሄዱ ይሻላል። ስለዚህ ሁለተኛ ላይ ያሉ ድምጾች ምን አይነት ናቸው? ሶስተኛ ላይ ያሉ፣ አራተኛ ላይ፣ አምስተኛ ላይ እያንዳንዳቸው ድምፃቸውን በትክክል መያዝ ይኖርባቸዋል። ስለዚህ ከዚህ ላይ አሁን ሙ ስንል ኡ ሚል ድምፅ አለ። ሱ ስንል ኡ ሚል ድምፅ ነው ያለ፣ ተመሳሳይ ነው። ሁለተኛ ላይ ስለዚህ ወደ ታች ስንመጣ ሁሎቹ ኡ ሚል ድምፅ አላቸው ማለት ነው። መጨረሻ ላይ ኡ ሚል ድምፅ አለ፣ ወይም ቫውል ብለን የምንጠራው በአማርኛ በውስጥ ታዋቂነት ነው እንጂ አንጽፈውም፣ ግን ቫውል ናቸው እነዚህ። ኡ የሚል ሳውንድ አለው ማለት ነው። ሶስተኛ ላይ ያለው ሚ ስንል ምን አለ? ኢ ሚል ድምፅ አለ ማለት ነው። ሲ ስንል ኢ ሚል ድምፅ አለ። ሪ ስንል ኢ ሚል አለ ማለት ነው። አራተኛን ምንየው ማ ስንል ምን አይነት ድምፅ ነው ያለ? አ ሚል ድምፅ አለ። አምስተኛ ደግሞ ሳ ስንል አሁንም አ ሚል ድምፅ አለ። ራ ስንል አሁንም አ ሚል ድምፅ አለ ማለት ነው። አምስተኛ ላይ ስንመለከት ሜ ስንል ኤ ሚል ድምፅ ነው ያለው። ሴ ስንል አሁንም ኤ ሚል ድምፅ አለ። ሬ ስንል አሁንም ኤ ሚል ድምፅ አለ ማለት ነው። ስድስተኛ ላይ ም ስንል እ ነው፣ ወደ ውስጥ ነው። ስ ስንልም በተመሳሳይ ድምፅ ነው። ር ስንልም ወደ ውስጥ የሚል ድምፅ ነው። ተመሳሳይ ነው ማለት ነው የስድስተኛዎቹ። የመጨረሻው ሞ ስንል ኦ፣ ሶ ስንል ኦ ሚል ድምፅ አለ። ሮ ስንል ኦ ሚል ድምፅ አለ። ለዛሬ እነዚህን ያሳየዋችሁ። ነገር ግን ይህንን ከያዛችሁት ማለት ወደ ታች ያሉትንም በዚህኛው መንገድ ነው የምትይዟቸው። በጣም ቀላል መንገድ ነው። እስኪ ሀሳብ ስጡኝ፣ ኮሜንት ላይ ሀሳባችሁን ግለጹልኝ። እንዴት ነው? ግልጽ ነው አይደለም? መጻፍ ማትችሉ ደግሞ ከቪዲዮ መጀመሪያ ላይ በምናስተዋውቀው ስልክ በቴሌግራም እና ኢሞ ላይ የገባችሁ በቮይስ ሀሳባችሁን መስጠት ትችላላችሁ። በቀጣይ በሌሎች ቪዲዮ መለሳለሁ። በደንብ አስተምሯችሁ ከሆነ ሁላችሁም ላይክ አድርጉት፣ ለብዙ ልጆች እንዲደርሳቸው ማለት ነው። በግል ለመማር የምትፈልጉም እንዲሁ በስልካችን ደውላችሁ አገኙን። ለዛሬ እዚህ ጋር ይብቃን። ይመቻችሁ።